ተከታይነት የምናልፈው ደግሞ ስለኛ ወደ ተሰኘው ጥንቅራችን ይሆናል። የመስሪያና የመሸጫ ቦታ ባለማግኘታቸው በስራቸው ላይ ጫና እየፈጠረባቸው መሆኑን በባህር ዳር ከተማ አሚኮ ያነጋገራቸው አካል ጉዳተኞች ተናግረዋል። የአካል ጉዳተኞችን የስራ ዕድል ተጠቃሚነትን ለማረጋገጥና ጥያቄያቸውን ለመፍታት በ2019 በጀት ዓመት በትኩረት እንደሚሰራ የባህር ዳር ከተማ አስተዳደር ስራና ክህሎት መምሪያ አስታውቋል። አሻግሬ መንገሻ ተጨማሪ አለው። አቶ ኃይለማርያም ጠጌ ይባላሉ። የባህር ዳር ከተማ ነዋሪ ናቸው። አካል ጉዳተኛ ቢሆንም የአካል ጉዳት ሳይገድባቸው በልብስ ስፌት ስራ ተሰማርተዋል። ሰርቶ የመለወጥ ጥረትና ጥንካሬ ቢኖራቸውም የመስሪያ ቦታ ባለማግኘታቸው በስራቸው ላይ ተጽዕኖ እየፈጠረባቸው መሆኑን ተናግረዋል። እንደምታዩኝ መንገድ ላይ ነው እየሰራሁ ያያችሁት ነው። ጥላ ያለችኝ ያው እንግዲህ ለፀሐይ ያጓጓላለኝ። ስለዚህ ከመዘጋጃ ወይም ከተማ ጋር በጠይቅ እስካሁን መፍትሄ አላገኘው። ምክንያቱም ሙያ ያለ ደግሞ የግድ ሰርተ መኖር ስለምትችል ችግር ነው። በደንብ ግን ምንድነው ያገደ ያለ የቦታ ችግር አለ። ምክንያቱም ከፈታ ጠይቄያለሁ እስካሁን መልስ አላገኘውም። እዚህ ተቀምጬም ደግሞ እቺን ራሱ አንሳ እየተባኩኝ ያለውኝ አለ። ለምንድነው ስለ ለከተማው ውበት አይደለም ያበላሽ የሚል ነገር የሚሰጠኝ መልስ ያለ። እኔ ደግሞ አላነሳም የት ልድረስ ልመና ልውደቆይ መደገፍ ሲገባኝ መብረት ሲገባኝ ለምን ነው ወደ ልመና የምትልኩ የሚል ነገር አላፈርስም ብዬ እየሰራሁ እገኛለሁ እዚህ ቦታ ላይ ማለት ነው። ስለዚህ ድንገት እንግዲህ የሚቻል ከሆነ አጋጣሚን የሰሙ ደግሞ ሰዎች ድንገት ማናቸውም የመንግስት አካል የሆነ ሰው ልክ ሰርች እንደምድር አካቶች ሰርቶ እንደሚያደር ተደርተው የሥራ ቦታ ያቸው ደስ ይላል። ሌላዋ አካል ጉዳተኛ አስናቁ አለህኝ ትባላለች። ከተማ አስተዳደሩ የመስሪያ ቦታ የሰጣት ቢሆንም የምርት ውጤቶቿን ለተጠቃሚ የምታደርስበት የመሸጫ ቦታ ባለማግኘቷ በግብይት እንቅስቃሴዋ ላይ ችግር እየፈጠረ መሆኑን ገልጻለች። ቦታ ማምረቻ ነው፣ ዘዋራ ነው። መሸጫ ቦታ ቢኖረኝ ይመረጣል። አዙሬ ነው ማከፋፍለው። ቋሚ የሆነ ሴንተር ቦታ ላይ ቢኖር ኑሮ እዛው እዚህ ይመረታል፣ እዛ ይሸጣል። አሁን ግን በየቦታው እየዞር ምናምን ነው ማከፋፈል። በባህር ዳር ከተማ አስተዳደር በ2018 በጀት ዓመት ለ231 አካል ጉዳተኞች የስራ ዕድል ለመፍጠር ታቅዶ ለ122 አካል ጉዳተኞች የስራ ዕድል መፍጠር መቻሉን ተገልጿል። የከተማ አስተዳደሩ ስራና ክህሎት መምሪያ ኃላፊ አቶ ዘመን አሰፋ ለአካል ጉዳተኞች የመስሪያ ቦታ ተሰጥቷቸው እየሰሩ ነው ያሉት። በተለያየ ጋርመንት የሚሰሩ አሉ፣ ልብስ ስፌት የሚሰሩ አሉ፣ ለውዝ የሚሰሩ አሉ፣ የተለያዩ የጌጣጌጥ ስራዎችን የሚሰሩ አሉ፣ ጫማ በዘመናዊ መንገድ ወይም ባህላዊ በሆነ መንገድ የሚሰሩ ልጆች አሉ። እዛው 16 ህንጻም አባይ ማዶ ህንጻም አሁን ደግሞ ሰሞኑን የሰጠናቸው የገቡ ልጆች አሉ። እዛው ገና ስራ ያልጀመሩ ነገር ግን ግራውንድ ላይ ቦታ የሰጠናቸው አሉ። በቀጣይ ወደ ስራ ይገባሉ እናስባለን። ስለዚህ በቅዳችን ትልቁ ትኩረት ሰጥተን በበጀት ዓመቱ ከምንሰራው ስራ እሱ ስለሆነ በዚህ በጀት ዓመትም 231 አቅደን 122 አካባቢ መፈጸም ይችላል ማለት ነው። ቀሪ ስራ ያላገኙና የመስሪያና የመሸጫ ቦታ ችግር ያለባቸው አካል ጉዳተኞችን በበጀት ዓመቱ ተጠቃሚ ለማድረግ በትኩረት እንሰራለን ብለዋል አቶ ዘመን አሰፋ። ሴቶች ህጻናትና ማህበራዊ ጉዳይ ጋር አብረን እንሰራለን። ሌሎች ረጅ ድርጅቶች አካል ጉዳተኞች ማህበር ይባላል የከተማ አስተዳደሩም የክልሉም አለ። ከነሱ ጋር አብረን እንሰራለን። እነሱ በሚያመጡት መንገድ እነሱ እየፈለጉ ሲያመጧቸው የመዘግብን የምንሰራ ይሆናል። ቅድሚያ ነው ያው አሰራሩም መመሪያውም ለአካል ጉዳተኞች ቅድሚያ ስለሚል ከመጡና በእጃችን የተያዘ ሪሶርስ ካለ ቅድሚያ ለነሱ ሰጥተን በቀጣይ የተሻለ ተጠቃሚ እንዲሆኑ የማድረግ ስራ እንሰራለን ብለን እናስባለን። የአካል ጉዳተኞች ተሳትፎና ተጠቃሚነት ለማረጋገጥ የአንድ ተቋም ተግባር ብቻ ለመሆኑን የተናገሩት መምሪያ ኃላፊው ሁሉም ተቋማት አካቶን በመተግበር ሚናቸውን እንዲወጡ ጥሪ አስተላልፈዋል።